በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 8 በዚች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ። እሊህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እሳቸውም ወንጌልን የጻፉ ዮሐንስ እንዲህ ሲል እንደመሰከረ በዚያ ዙፋን ፊት በረድ የሚመስል ባሕር አለ። በዙፋኑም ዙሪያ 4 እንስሶች አሉ። በፊቱም በኋላውም ዓይንን የተመሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛው ላም ይመስላል፣ ሦስተኛው የሰው መልክ ይመስላል፣ አራተኛውም የሚበር አሞራ ይመስላል። የሊህም የ4ቱ እንስሶች እያንዳንዱ ክንፋቸው 6 ነው። ሁለንተናቸውም ዓይናቸውን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ በመዓልትና በሌሊት እረፍት የላቸውም። ሁለተኛው ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህ አለ በኋላ ንጉሥ ዖዝያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱን መልቶ ሱራፌልም በዙሪያው ቆመው አየሁት። የአንዱም ክንፋቸውን 6 ነው። በሁለቱ ክንፋቸው ፊታቸውን፣ በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ። በሁለት ክንፋቸው ከጽንፍ እስከ ጽንፍ ይበራሉ። አንዱን ከአንዱ ጋራ ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ 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 ተብለ የምትመሰገነው ምስጋና በምድርና በሰማይ የተመላ ነው እያሉ ያመሰግናሉ። ነቢዩ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ። ከወደ ሰሜን እነሆ ጥልቅ ነፋስ ሲመጣ አየው። ታላቅ ደመና አለ፣ በዙሪያውም ብርሃን አለ። ከእሱም እሳት ቦግ ብሎ ይወጣል። በደመናውም መካከል ባለ በእሳቱ ውስጥ እንደ 4 ራስ አሞራ መልክ የሚመስል አለ። በመካከሉም እንደ 4ቱ ኪሩቤል መልክ አለ። መልካቸውም እንዲህ ነው። በውስጣቸው የሰው መልክ አላቸው። የአንዱ ፊት 4 ነው፣ ክንፉም 4 ነው። እግራቸውም የቀና ነው። ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው። ከሱም እሳት ቦግ ይላል፣ እንደ ጋለ ብረት ፍንጣሪም ይበራል። ወንጌላዊ ዮሐንስ ዳግመኛ እንዲህ አለ። በዚያው ዙፋን ዙሪያ የብዙ መላእክት ድምፅ የእንስሶችንም የዚያ አለቆችንም ቃል ሰማው። ቁጥራቸውም 1000 አለቆች አሏቸው። ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግስትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ለሚያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድርም ከምድር በታች በባሕር ውስጥ በእነዚህም ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃያል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እሊህም 4ቱ እንስሶች አሜን ይላሉ። እሊያም አለቆች ይሰግዳሉ። ስለ ስዕልናቸውና ስለ ክብራቸው ስለ ልዕልናቸው ለእኒህ 40ቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎች አደረጋቸው። ዳግመኛ እንዲህ ተባለ። ገጸ ሰብ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጸ ላህም ስለ እንስሳ ይለምናል። ገጸ ንስርም ስለ አዕዋፍ ይለምናል። ከሰማይ ሰራዊት ሁሉ እነርሱ በእግዚአብሔር ዘንድ ባለሟልነት እጅግ የቀረቡ ናቸውና፣ ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያናት እንዲታነጹ በዚህችም ቀን መታሰቢያቸው እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱ ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን። በረከታቸውም ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑልን የጌትነት ዙፋን የሚጠብቅ ነው። ስለ እርሱም ሄኖክ እንዲህ አለ። ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑላን የጌትነቱ ዙፋን ሲጠብቁ
የማያንቀላፉ ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔር ምስጋና ይሁን አሜን። በዚህችም ቀን የአርማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታት በአንዲቱ ስሙ መርቆሬዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱ ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራት በኋላ ገዳማትን ሊያጠፉ ምርኮንም ሊማርክ ሰራዊቱን ሰብስቦ ወደ ግብፅ አገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሱ መጥቶ እኔ ነኝ አለው። ቅፍሮንያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስናንም ልብስ እንዲያለብሰው ለመኮንኑ ለመነው። አበምኔቱም እሺ በጎ አለው። ከዚያ በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያም ጊዜ የምንኩስናን ልብስ ለበሰ። ተጋድሎውንም በጾምና በመጸለይ ጀመረ። ሰይጣንም በእርሱ ላይ ቀንቶ ነገረ ሰሪ አስነሳበት። በመኳንንቱም ዘንድ ወነጀለው። እነርሱም ሀገራችንን ያጠፉ የመኮንንን ልጅ ከዚህ አለ ብለው ገዳሙን ከበቡ። እግዚአብሔርም ሰወረው። ባጠገቡም ባጡትም ጊዜ ነገረ ሰሪውን ገደሉት። ይህም ቅዱስ በገድል ተጠምዶ ኖረ። በየ7 ቀን ይጾማል። ያለ መራራ አደንጓሬ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮንያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። 10 ዓመትም ቆይቶ ሞተ። ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲት ቀን ደረሰ። በዚያም ታላቅ ምስጢራትን አየ። ከከበሩ ቦታዎች ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕት ኤስድሮስ ማህበር የሆኑ 182 መታሰቢያቸው ነው። በረከታቸው ትደርብን ለዘላለሙ አሜን። ህዳር 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳን 40ቱ እንስሳ ኪሩቤል፣ ቅዱስ አፍኒን ሊቀ መላእክት፣ አባ ቅፍሮንያ ጻድቅ፣ ቅዱስ ቆስጠንጢኖስ ንጉሥ ዘምስለ ቅዱስ መስቀል፣ ቅድስት እግዚ ክብራ። ወርሃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ አባ ብሶይ ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀለሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖቹ የሞሏቸው 4 እንስሶች ነበሩ። ፊታቸውም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛው እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረውን ንስር ይመስላል። 4ቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸመርኩ ዘልፈ ለእላ ያነብብ ተወከብ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወኮፈ እምለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉም ባይስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።